ጌታ ለዘላለም ይመስገን። እኔ አንድ ነገር ደስ ይለኛል። ጌታን በማግኘቴ ወይም ደግሞ የጌታ ልጅ በመሆኔ አንድ ነገር ደስ ይለኛል። እኔን አምነው ጭፈራ ቤቶች ጭፈራ ቤትን አይከፍቱም። እኔን አምነው አረቄ ቤቶች አረቄ ቤትን አይከፍቱም። ምክንያቱም መስፍን ይሰክርልናል ብሎ ጭፈራ ቤቶች አይከፍቱም። ያውቁታል፣ እኔም አውቀዋለሁ። የዝሙት ቤቶች እኔን አምነው አይከፍቱም። ለምን? እግዚአብሔርን እያመለኩ እግዚአብሔርን እየጠራው በዚያ ሰፈር አድራሻዬ አይደለም። ምክንያቱም ዘፋኞች መስፍን ዘፈን ይሰማልኛል ብሎ ዘፈንን አያወጡም። ለምን? መስፍን የእግዚአብሔር ልጅ ነው፣ መስፍን እግዚአብሔርን ነው የሚያመልከው፣ መስፍን የሚሰማው መዝሙር ነው እንጂ የሚሉት አያምኑኝም። እኔን ዘፈናቸውን እንድሰማላቸው። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም ከፍ ይበል። የምህረት አምላክ የቸርነት አምላክ ልዑል እግዚአብሔር ስለረዳ ስላገዘን እግዚአብሔር ምህረትን ስላደረገልኝ በኢየሱስ ክርስቶስም የእግዚአብሔርን ምህረት እንደማወራ የእግዚአብሔርን ቸርነት እንደማወራ እንጂ የሚያውቁት በኢየሱስ ክርስቶስ እኔን አምነው በኢየሱስ ክርስቶስ አይደለም። ይሄ ደግሞ የእግዚአብሔር ልጅ መሆኔን ነው የሚያመለክተው። እግዚአብሔር ደስ መሰኘቱን ነው የሚያመለክተው። ኑ ወደዚህ ጌታ። ዘፋኝ አይመናችሁ ዘፈንን ይሰማብኛል ብሎ ጭፈራ ቤቶች አይመኗችሁ ጭፈራዬን በኢየሱስ ክርስቶስም ያዳምጡልኛል ብለው ኑ ወደ እውነት ጌታ ነው፣ ወደዚህ ወንጌል ነው፣ ወደሚያስመልጠው ከጨለማ ወደሚደነቅ ብርሃን ወደሚያወጣው የእውነትን ቃል ወደሚናገረው ወደ ናዝሬቱ ኢየሱስ ነው። እርሱ የሕይወት በር ነው። መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች ሁሉ የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። በኢየሱስ ክርስቶስ እኛ ቤት ወንጌል እንጂ ወንጀል የለም። እኛ ቤት መዝሙር እንጂ ዘፈን የለም። ሃሌሉያ! ጌታ ለዘላለም ይባረክ።